በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። በአገባባት ትምህርታችን ዛሬ ተገናኝተናል፣ 10ኛ ክፍል። ስለዚህ አገባባትን በዋነኝነት እስቲ አብይ፣ ንዑስና ደቂቅ ብለን ከፋፍለናቸው ዛሬ እንመለከታቸዋለን ማለት ነው። አብይ አገባብ ስንል አብይ ዋና ማለት ነው አይደለ? እነዚህ አብይ አገባባት አንድን ግስ ወይም አንድን ማሰሪያ አንቀጽ ከማሰር የሚያስቀሩት ናቸው። ለምሳሌ በልአ አዳም እንላለን አይደል? አዳም ምን አለ? በላ። ግን እዚች ጋር አንድ አገባብ ላስቀምጥ። እስመ የምትል እስመ በልአ አዳም፣ አዳም በልቷልና። አያችሁ? አዳም በልቷልና እላለሁ። ከዛስ በልቷልና የሆነ ነገር ይፈጠራል ማለት ነው። እስመ የምትሏ በልአ የምትለውን ከማሰር ምን ብሎታል ማለት ነው? ከልክሎታል። እንደዚህ አይነት አገባባት ምን ይባላሉ? አብይ አገባባት ይባላሉ ማለት ነው። እንደነ አመ ለምሳሌ አመ ይመጽእ ካልኩኝ ሲመጣ፣ አመ ይመጽእ እንጂ ይመጽእ ካልኩኝ አሁን ይመጣል ነው አይደል? አሁን ውእቱ ይመጽእ እሱ ይመጣል፣ ሙሉ አረፍተ ነገር ነው አይደል? ግን አመ ይመጽእ ካልኩኝ ግን እሱ ምን ሲል ሲመጣ ከማሰር አስቀርቶታል ማለት ነው። ሲመጣ ይላል። ግልጽ ነው። ስለዚህ እንደዚህ አይነት አገባባት አብይ አገባባት ይባላሉ ማለት ነው። ንዑስ አገባባት የምንላቸው በዋነኝነት በብዛት በእንግሊዝኛ እነዚህ አድቨርብ የምንላቸው ናቸው። አድቨርብ ገብተው ከግስ በፊት ገብተው ምን የሚሉ ማለት ነው? የሚገልጹ ወይም ደግሞ የሚያብራሩ ማለት ነው። ለምሳሌ አይቴ ትመጽእ፣ የት ትመጣለህ? አይቴ ሰከብከ፣ የት ተኛህ? ከግሱ በፊት መጥተው ምን ይላሉ ማለት ነው? ያጎላሉ። አድቨርብ ያጎላሉ ማለት ነው። ስለዚህ እነዚህ ንዑስ አገባባት ናቸው ማለት ነው። ብዙዎች አሉ፣ እንበለ፣ ቅድመ፣ እነዚህ ንዑስ አገባብ ናቸው። ደቂቅ አገባብ የምንላቸው እነዚህ በብዛት ፕሪፖዚሽን የምንላቸው ላይ፣ በላይ፣ ውስጥ፣ ከውስጥ የምንላቸው ማለት ነው። ለምሳሌ እንደነ በእንበለ የምንላቸው እነዚህ ደቂቅ አገባብ ናቸው። ደቂቅ አገባብ ከንዑስ ቀጥሎ ያሉ አገባባት ናቸው ማለት። ሌሎች ተረፈ ንዑስ አገባባት የሚባሉ አሉ፣ ከነዚህ ውስጥ እየሌሉ ማለት ነው። ያው ለምሳሌ አሁን ጥቀ እንላለን። ጥቀ እምብዛም እንደማለት ነው። ጥቀ ወይም እጅግ እንደማለት ነው። ንስቲት ትንሽዬ የምንላቸው አይደል? ይገልጻሉ አይደል? ቁጥር ነው የሚገልጹት፣ ግን ንስቲት ምን ያህል ትንሽዬ፣ ግን ያው በቁጥሩ አይታወቅም አይደል? ለየት ተብሎ ቁጥሩ አይታወቅም፣ ግን ንስቲት ትንሽዬ አይደል? ብዙ ምን ያህል እንደሆኑ ባይታወቅም ግን ብዙ ነው በቃ። ስለዚህ እነዚህ ደግሞ ያው ተረፈ ንዑስ አገባባት ይባላሉ ማለት ነው። ስለዚህ አገባባት በዋነኝነት አብይ፣ ንዑስ እና ደቂቅ ተብለው መከፈል ይችላሉ። አብይ የምንላቸው ምንድናቸው አለ? አንድን ግስ እንዳያስር የሚያደርጉ ናቸው። ግልጽ ነው። ንዑስ የምንላቸው ደግሞ ከግሱ በፊት ገብተው ምን የሚሉ የሚያጎለምሱ የሚገልጹ ናቸው። ከዛ ደግሞ ምኖችን አየን? ደቂቅ አገባባትን ተመልክተናል ማለት ነው። ደቂቅ አገባባትን ወይም ደግሞ በብዛት እነዚህ ፕሪፖዚሽን የምንላቸውን ተመልክተናል ማለት ነው። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ ለ10ኛ ክፍል የመጨረሻ ሐሳብ ወደ ሆነው እርባታ እንመለከታለን ማለት ነው። በቀጣይ እስከምንገናኝ ድረስ ሰላም ቆዩ።